ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የሐዘን ቀናት በሊባኖስ። የሊባኖስ መንግስት በእስራኤል የደረሰውን ጥቃት ተከትሎ የሐዘን ቀናት አውጇል። እስራኤል በሊባኖስ ባደረሰችው መጠነ ሰፊ ጥቃት ከ254 በላይ ሰዎች ሲሞቱ ከ1100 የሚሻገሩ ደግሞ ቆስለዋል። ጥቃቱን ተከትሎ የሊባኖስ ጠቅላይ ሚኒስትር ነዋፍ ሳላም የእስራኤል የምትፈጽመውን መሰል ጥቃቶች ለማስቆም ያላቸውን ፖለቲካዊ ዲፕሎማሲያዊ አቅም በጠቅላላው እንደሚጠቀሙ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካና ኢራን የደረሱበት ተኩስ አቁም ስምምነት ሊባኖስን አያካትትም ማለታቸው ተሰምተዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ከሊባኖስ ጋር በተያያዘ የተገባው ቃል የለም ብለዋል። ከ5 ሳምንታት አውዳሚ ጦርነት በኋላ አሜሪካና ኢራን የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ከስምምነቱ በኋላ እስራኤል በሊባኖስ ያደረሰችው ጥቃት የተኩስ አቁሙን ተስፋ የሚያጨልም እንዳይሆን ተሰግቷል። ከዚህ ጋር በተያያዘ ቴል አቪቭ በሊባኖስ የፈጸመችውን ጥቃት በርካቶች እያወገዙ ይገኛሉ። የሶሪያ ውጭ ጉዳይ ሚኒስትር እስራኤል ዓለም አቀፍ የሰብአዊ መብት ሕግጋትንና የተባበሩት መንግስታት ድርጅት ቻርተር መርሆችን ጥሳለች ሲል ወቅሷል። ለ2 ሳምንታት የሚቆየውና በአሜሪካና በኢራን የተደረሰው የተኩስ አቁም ስምምነት ሙሉ ለሙሉ ተግባራዊ እንዲደረግ ሶሪያ ጠይቃለች። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦር ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ መቆማቸው ዘገቡ። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነቱ አካል ነው። ነገር ግን ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለውና የፋርስ ዜና ወኪል ዛሬ ማለዳ ከቴህራን ፈቃድ አግኝቶ 2 ነዳጅ የጫኑ መርከቦች ማለፍ ችለው ነበር። ቢሆንም ከዚያ በኋላ ግን መርከቦች እንዲያልፉ ተደርገዋል። አሜሪካ ከኢራን ጋር ለምታደርገው የሰላም ንግግር ከፍተኛ ልዑካን ወደ ፓኪስታን ልትልክ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የተደረሰውን የ2 ሳምንት የተኩስ አቁም ስምምነት ተከትሎ ለቀጥታ የሰላም ንግግር ከፍተኛ የመንግስት ባለስልጣናትን ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልክ ዋይት ሀውስ አስታውቋል። በምክትል ፕሬዚዳንት ጄዲ ቫንስ የሚመራው ቡድን የፕሬዚዳንቱ አማካሪ የሆኑት ጃሬድ ኩሽነር እና ስቲቭ ዊትኮንን ያካተተ ነው። ወደ ኢስላማባድ የሚያቀኑት በሁለቱ ሀገራት መካከል የተፈጠረውን ጦርነት በዘላቂነት ለመቋጨትና የሰላም ስምምነት ዝርዝሮችን ለመወያየት ነው። የመጀመሪያው ዙር ውይይት በመጪው ቅዳሜ ጠዋት እንደሚጀመር የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ገልጸዋል። ምክትል ፕሬዚዳንት ጄዲ ቫንስ በአሁኑ ወቅት በሃንጋሪ ጉብኝት ላይ በሚገኙ ሲሆን በቀጥታ ወደ ፓኪስታን በመጓዝ የንግግር ቡድን እንደሚመሩ ይጠበቃል። ፓኪስታን በሁለቱ ሀገራት መካከል የንግግር መድረክ በማመቻቸትና በማሸማገል ቁልፍ ሚና እየተጫወተች ትገኛለች። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቻ አሜሪካ ከኢራን ጋር ዘላቂ የተኩስ አቁም እንዲኖር ከፈለገች ግልጽ ምርጫ ማድረግ እንዳለባት ገለጹም። አሜሪካ በተኩስ አቁሙ ወይም በእስራኤል በኩል የሚቀጥል ጦርነት መካከል አንዱን መምረጥ እንዳለባትና ሁለቱ በአንድ ላይ ሊቀጥሉ እንደማይችሉ አርጋቻ ገልጸዋል። አሁን ኳሱ በአሜሪካ ሜዳ ላይ ናት ያሉት ሚኒስትሩ ዓለም አቀፍ ማህበረሰብ አሜሪካ የገባችውን ቃል ትፈጽም እንደሆነ በትኩረት የተከታተለ መሆኑን ተናግረዋል። በሊባኖስ እየደረሰ ያለው ግድያ የዓለም ሕዝብ እያየው መሆኑን በመጥቀስ አሜሪካ ለሰላም ቁርጠኝነት እንዲኖራት ጠይቀዋል። የእስራኤል ድርጊት የተኩስ አቁሙን ስምምነቱ ሙሉ በሙሉ ሊያፈርሱ ይችላል። የኢራን አብዮታዊ ዘብ ጥቃቱ ካልቆመ እስራኤል የምትጸጸትበትን ወታደራዊ ምላሽ በቀጠናው እንሰጣለን። በፓኪስታን አደራዳሪነት በኢራንና በአሜሪካ መካከል የተደረሰው የ2 ሳምንት የተኩስ አቁም ስምምነት ለመካከለኛው ምስራቅ እፎይታ ይሰጣል ተብሎ ነበር። ስምምነቱ በወጣ በ10 ሰዓታት ውስጥ የእስራኤል አየር ኃይል በሊባኖስ ላይ መጠነ ሰፊ ጥቃት ሰንዝሯል። ኤምኤስኤፍ እንዳረጋገጠው ጥቃቱ ከቀኑ 8 ሰዓት ጀምሮ በቤይሩት በደቡባዊ ሊባኖስ ከተሞች ላይ ያነጣጠረ ሲሆን በመቶዎች የሚቆጠሩ ንጹሐን ዜጎች መገደላቸውን መቁሰላቸውን ገልጸዋል። ከእስራኤል ጠቅላይ ሚኒስትር ቢሮ የወጡ መረጃዎች እንደሚያመለክቱት እስራኤል ከኢራን ጋር በቀጥታ የምታደርገውን የተኩስ ልውውጥ ለማቆም ብትስማማ በሊባኖስ ያለው የሂዝቦላ እንቅስቃሴ ላይ የምትወስደውን እርምጃ ግን እንደማታቆም ገልጻለች። እስራኤል ይህንን ጥቃት የፈጸመችው ሂዝቦላ የተኩስ አቁም ስምምነቱ ከተገን በማድረግ ኃይሉን እያደራጀ ነው በሚል ምክንያት እንደሆነ አልጀዚራ ዘግቧል። የኢራን አብዮታዊ ዘብ IRGC ባወጣው መግለጫ በጥቃቱ የተገደሉትን ሰዎች ቁጥር 112 መድረሱን ጠቅሶ ድርጊቱን ጭፍጨፋ ሲል ጠርቶታል። የኢራን ጦር ጥቃቱ በአስቸኳይ እንዲቆም አስጠንቅቋል። ጥቃቱ ካልቆመ እስራኤል የምትጸጸትበትን ወታደራዊ ምላሽ በቀጠናው እንደሚሰጥ አሳውቋል። የእስራኤል ድርጊት የተኩስ አቁም ስምምነቱ ሙሉ በሙሉ ሊያፈርስ እንደሚችል የኢራን አብዮታዊ ዘብ ገልጿል። እስራኤል በሊባኖስ ላይ የምትሰነዝረውን ጥቃት ኢራን በተደጋጋሚ ወደ ጦርነት እንድትገባ የሚገፋፋ በመሆኑ ቀጣዮቹ ጥቂት ሰዓታት ቀጠናው ወደ ሰላም ወይስ ወደ ባሰ ጦርነት እንደሚሄድ የሚለይባቸው እንደሆነ ተንታኞች አመልክተዋል። ዜናዎችን እዚህ ላይ ፈጸምኩ። ከአብራችሁ ስለቆያችሁ አመሰግናለሁ።